በአዲስ አበባ በጣም ትኩረት ሳቢ የሆነ አንድ ሰርግ ተከናውኖ ነበር። ልጆች ከወላጆች ጋራ ብዙ የሚያያይዛቸው ነገር አይኖርም። ከምርጫ 97 ጋራ የተነሱ ብዙ ነገሮች አሉ። ሌክዠሪ ውስጥ ስናይ እንደ ሰው የሚሰማን ነገር መኖር አለበት። ምን ይሰራል ሾው? ምን ይሰራል? ያውም ኢትዮጵያ የሆነ ሾው። ልጆቹን መተቸት አግባብ አይደለም። ብዙ የሰብአዊ መብት ጥሰት፣ ብዙ ጉዳት በህብረተሰቦቻችን ላይ ደርሷል። ከሀገሪቷ ኢኮኖሚና ከህዝቡ አኗኗር አኳያ ትንሽ ማች የማያደርግ ሰርግ ተብሎ 20 ሰው ነው የሚጋብዘው። 1 ሚሊዮን አንድ የሜዲካል ዶክተር አንድ ስፔሻሊስት 9 ሺህ ብር እንዴት አድርጎ ነው መኖር የሚችል? እኔ ሀብታም ስለሆንክ አረብ ሀገር ወይ ደግሞ ዋዴቨር ሄጄ ታከማለሁ የሚል እንትንን ከጭንቅላታችሁ ውስጥ ማውጣት አለባችሁ። ሰላም ጤና ይስጥልን። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። በሰሜን አሜሪካ፣ ካናዳና አሜሪካንን ይዞ በመላው ዓለም ባሉ ሀበሾችን በሚመለከቱ ጉዳዮች ላይ እና ተያያዥ በሆኑ ሌሎች ርዕሰ ጉዳዮች ላይ ብርሃን ቴሌቪዥን ከቶሮንቶ ካናዳ ሳምንታዊ ዝግጅቱን ይዞላችሁ ቀርቧል። ብሬ፣ እስቲ በአንተ በኩል ሰላምታ አቅርብና ወደ ጉዳያችን እንሂድ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ዳጊ፣ ምን አዲስ ነገር አለ? ካሉት ነገሮች መካከል እንግዲህ ሰሞኑን በኢትዮጵያ በአዲስ አበባ በጣም ትኩረት ሳቢ የሆነ አንድ ሰርግ ተከናውኖ ነበር። ይሄ ሰርግ በአዲስ አበባ ከተማ ነው የተከናወነው። የአቶ ወርቅነህ የተባሉት በፊት የፖሊስ ኮሚሽነር ነበሩ። ከዛ በኋላ አሁን ኢጋድ የሚባለው የምስራቅ አፍሪካ በይነ መንግስታት ማህበር የሚባለው የሱ የኢትዮጵያ የውጭ ጉዳይ ሚኒስትር ነበሩ። የተከናወነ ሰርግ አለ። በጣም ላቪሽ የሆነ ሰርግ ነው። በጣም ትልቅ የሆነ ሰርግ ነው። እንግዲህ ቤተሰብ መቼም ልጆችን መዳር ትልቅ ደስታ የሚሰጥ ነገር ነው። ከዚህ በተያያዘ ሁለት ነገሮችን መነሳት ያለባቸው ይመስለኛል። አንደኛ ያገባው ልጃቸው ነው። ልጆች ከወላጆች ጋራ ብዙ የሚያያይዛቸው ነገር አይኖርም። ልጆች በራሳቸው ምክንያቱም 18 ዓመት የሞላው ልጅ ነው። ለራሱ ድርጊት ለራሱ ጉዳይ የራሱን ኃላፊነት የሚወስድ ነው። በወላጆች በተያያዘ ልጆችን መውቀስ ወይንም ደስታቸውን ለማጨለም የሚሰነዘሩ አስተያየቶች አግባብ አይደሉም። በአባትየው በኩል አቶ ወርቅነህ እንግዲህ ከዚህ በፊት በውጭ ጉዳይ ሚኒስትርነት አገልግለዋል። የፖሊስ ኮሚሽነር ነበሩ። ከምርጫ 97 ጋር የተነሱ ብዙ ነገሮች አሉ። በሀገራችን ያለ አንድ መሰረታዊ ችግር አለ። በተለያየ ጊዜ በተለያየ የስልጣን ቦታ ላይ ያሉ ሰዎች ብዙ ነገር ከተፈጸመ በኋላ ምንም ነገር እንዳልተፈጸመ ይቅርታ መጠየቅ የለም፣ ወይንም ጥፋተኛ ናቸው ጥፋተኛ አይደሉም፣ ምንም የምናያቸው ነገሮች የሉም እና ወደፊት መጓዝ ካለብን ለደረሱ ነገሮች ሁሉ ይቅርታ መጠየቅ ወይንም የሪኮንሲሊየሽን የትሩዝ እና ሪኮንሲሊየሽን አሰራር መኖር አለበት። ያለበለዚያ ፋይሎቻችንን እየዘጋን ካልመጣን
ወደፊት ባለው ሁኔታ ከፍተኛ ችግር ውስጥ የሚከተን ነገር ይሆናል። ከዚህ ጎን ለጎን መታየት ያለበት ኢትዮጵያ ውስጥ ያለው አሁን የማህበረሰባችን ሁኔታ ስንመለከት ብዙ ሰዎች በችግር ውስጥ ናቸው። አሁን ሐኪሞች፣ የሕክምና ዶክተሮች የሚከፈላቸው ገንዘብ አነስተኛ በመሆኑ የምንሰማቸው የተለያዩ እንቅስቃሴዎች አሉ እና ብዙ ህዝባችን በከፍተኛ ችግር ውስጥ ነው የሚኖረው። ይሄ ባለበት ሁኔታ ጥቂት ሰዎች ደግሞ እንደው ለማመን የሚከብድና የሚገምት አይነት ሌክዠሪ ውስጥ ስናይ እንደ ሰው የሚሰማን ነገር መኖር አለበት። መብታቸው ነው። አንድ ሰው ግን ነጋዴ ቢሆን ወይንም በተለያየ መንገድ ቢያመጣው ግልጽ ይሆናል። በመንግስት አሰራር ውስጥ ያሉ ሰዎች ከመንግስትም አሰራር ውስጥ የነበሩ ሰዎች እንዲህ አይነት ሌክዠሪየስ የሆነ ነገር በሚያደርጉበት ጊዜ ግን ህብረተሰቡን እንደኔ ለነሱ መወሰን ባልችልም እንደው ለበጎ አድራጎትም ለተለያዩ ነገሮችም የፐብሊክ ኦፒኒየንን መሰረት አድርገህ የምታረግበት ነገር ቢኖር ይመረጣልና እንደው በማሳሰቢያ መልኩ ነው። ልጆቹን መተቸት አግባብ አይደለም። ለወላጆቻቸው ነገር ልጆቹ መጠየቅ የለባቸውም። ወላጆችም ደግሞ በዚህ ስርዓት ውስጥ ያለፉ ሰዎች ብዙ የሰብአዊ መብት ጥሰት፣ ብዙ ጉዳት በህብረተሰቦቻችን ላይ ደርሰዋልና ይቅርታ የሚጠይቅ ይቅርታ መጠየቅ ያለበት ሁኔታ አለ። በህግ መጠየቅ ያለባቸው ሰዎች በህግ መጠየቅ አለባቸው። ይሄ ነገር መሆን አለበት። አንዳንድ ጊዜ አንዳንድ ሰዎች ጋር የምሰማው ነገር እኔ ምንም አላደረኩም ይላሉ። እኔ ግን በኃላፊነት ቦታ ላይ የተቀመጠ ሰው እሱ እያየ የሰብአዊ መብት ጥሰቶች ከተፈጸሙ ያ ሰው ተጠያቂ ነው። ምክንያቱም እዛ ቦታ ላይ የተቀመጠው እነኚህ ነገሮች እንዳይፈጸሙ ለመቆጣጠር እንዲችል ነውና ይሄ ነገር መሆን አለበት። እንደው እግረ መንገዳችን ብዙ መነጋገሪያ ስለነበረ ሁለቱን ነገር አጥርተን እንድናልፍ ነው። ብሬ አመሰግናለሁ። እንደው እኔ ትንሽ ተጨማሪ መናገር በዚህ በሰርጉ ጉዳይ ላይ ትንሽ ከሀገሪቷ ኢኮኖሚና ከህዝቡ አኗኗር አኳያ ትንሽ ማች የማያደርግ እንትን ነው። ለምሳሌ ነጭ ሸሚዝ ለብሰ በቆሻሻ መንገድ ላይ መሄድ ማለት ነው እና doesn't make sense። ገባህ? እዛ ዳ ህዝብ ላይ በተለይ በአሁኑ ሰዓት ምግብ እንኳን ማግኘት ቤት ንብረት ኖሯቸው ምግብ ማግኘት ያልቻሉበት አዲስ አበባ ፈርሳ ብዙ ችግር በየቦታው ጦርነት ባለበት እኔ እናንተ የምኖርበት ካናዳ ሰርግ ተብሎ 20 ሰው ነው የሚጋብዘው አንድ ሚሊዮነር። እሺ ደግሞ ከጋበዙ ደግሞ ድሃ ቢያበሉበት። በተለይ አንዳንድ የተለመደ ደስ የሚልም ነገሮች አሉ። ለምሳሌ ቤተክርስቲያን መቄዶንያ ቢሄዱ መቄዶንያ እንደሱ አይነት ማዕት ነው ያለው። ማዕት ኢትዮጵያ ያ ነው። ሰዎችን ማስገደድ ባይሆንብን ምን ይሰራል? ሾው ምን ይሰራል? ያውም ኢትዮጵያ የሆነ ሾው ምን ይሰራል? ድሮ በነፋዘር ጊዜ አርደው ከደሃ ጋር ነበር የሚበሉት። አሁን በወታደር ተከበህ ነው የምትዝናናው። እና የሰዎቹን ጥፋት ብዙ ጊዜ እንደ ጋዜጠኛም የሰሩትን ስራ አንደኛ እግዚአብሔር ነው የሚያውቀው፣ ሁለተኛ ደረጃ የፍርዱ ቀን ሲመጣ ያው ፍርድ ይቀርባሉ። ሁሉም ማን ምን እንደሰራ ዶክመንቶች ይኖራሉ። ግን ለጊዜው ሰርግ ጥሩ ነው፣ ግን ማች ባደረገ መንገድ ደስታ ጥሩ ነው። ወደፊት እኛ ልጆቻችን እንድራለን። ግን ኦቨር እንትን ባይሆን ጥሩ ነው። ኢትዮጵያ ያለችበት ሁኔታ ቅድም ጠቀስ አድርገዋል። ዶክተሮች ስራ አጥተው ሜዳ ላይ ወድቀዋል። በሰሞኑ ሶሊዳሪቲ በሚል ፕሮግራም ይዘንላቸው ዶክተሮችን እናቀርባቸዋለን። በዚሁ በካናዳ የሚሰሩትም ራሱ የሚከፈለው ገንዘብ አንድ ዶክተር አንድ የሜዲካል ዶክተር አንድ ስፔሻሊስት 9,000 ብር እንዴት አድርጎ ነው መኖር የሚችለው? በጣም የሚገርም ነገር። እንደውም ስራም አይሰጣቸው። አሁንማ ስራም የላቸውም። ብዙዎቹ ጋር ኮንታክት አለኝ። ባለፈው ከ2 ዓመት በታች ውስጥ በዚህ በካናዳ ከ150 በላይ ሜዲካል ዶክተሮች መጥተዋል። እዚህ ናቸው። ኢትዮጵያ ዶክተር የላትም። ያሉትንም ትሪት ካልተደረጉ ነገ
እኔ ሀብታም ስለሆንክ አረብ ሀገር ወይ ደግሞ whatever ሄጄ ታከማለሁ የሚል እንትንን ከጭንቅላታችሁ ውስጥ ማውጣት አለባችሁ። ስለዚህ በዚህ አጋጣሚ ዳጊ እኔም እንደ ብርሃን ቴሌቪዥን ሁላችንም ማስተላለፍ የምንፈልገው ዶክተሮቹ የጠየቁትን ጥያቄ በተቻለ መጠን በትክክል ፋይናንሻል ከየትም ተበድራችሁ ህዝቡን ማዳን አለባቸው። ዶክተሮች እባካችሁ እንዳታስሯቸው። የታሰሩ እንዳሉ ደርሶኛል። ትንሽ መሪ ቦታ ላይ የሚናገሩትን እየታፈኑ እንደተወሰዱ እኛ ጋር ኢንፎርሜሽን አለ። ፕሊዝ ዶንት ዱ ዛት። ስልጣን እኮ በመጨረሻ አደራ ነው። ስልጣን አንድ ቀን ትለቀዋለህ። የሚቆጭህን ነገር አትስራ። ቀጥል። ቴንክ ዩ። እሺ፣ ይሄንን በዚህ ምክርም አይነት ነው። ምክርም ነገር ነው። ማስተዋልም የሚያስፈልገው ነገር ነው። በሰዎች ህይወት ውስጥ ገብቶ ብዙ ነገር ማለት ባይቻልም አስተያየት መስጠት ግን ይቻላል እና ይሄ ትኩረት ሊሰጠው። የሐኪሞቹ ሁኔታ በጣም አሳሳቢ ነው። ሰርተው በቂ ገንዘብ አያገኙም። ሀገሪቷ ገንዘብ የላትም ባላል። ሀገሪቱ ገንዘቧን የት ጋር እንደምታውለው ነው መጠየቅ ያለብን። ዛሬ አንድ መረጃን እየተመለከትኩ ነበረ። የዓለም ባንክ ለቴክኖሎጂ ፍላጎት ብሎ ካበደረው 200 ሚሊዮን በብድር ነው። በብድር ከተገኘ 200 ሚሊዮን ዶላር መሃል አሜሪካ ሀገር ቁጭ ብለው ወይም የተለያየ ቦታ ቁጭ ብለው በወር እስከ 10,000 ዶላር አማካሪ ተብለው ያለምንም ውድድር ያለምንም ፈተና ገብተው የሚከፈላቸው ሰዎች እንዳሉ አገሪቱ ብር የላትም የሚለው ብዙም አይሰራም። ስለዚህ ይህ ጉዳይ ትኩረት ሊሰጠው ይገባል። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ ጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳትዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።
ለትውልድ የሚተርፍ ታሪክ የተው የተጋደሉ አርበኛ ናቸው። ተገፍተው እንዲወጡ ተደርገው ያው አስቸጋሪ የሆነ ህይወትን እየመሩ ይገኛሉ። አርበኛ ሲባል እዚህ ሀገር ያው ታውቃለህ ምን ያህል እንደሚከበሩ ከፍተኛ የሆነ ጉዳትና በዚህ እድሜያቸው እንግልት ደርሶባቸዋል። በ107 ዓመታቸው ቤት አፍርሶ ማባረር በጣም ልብ የሚነካ ታሪክ ነው። የሻምበል ባሻ ንጋቱ ተክለ ሃይማኖት ዛሬ የምንኖርባትና የምንኮራባትን ኢትዮጵያ ያስረከቡን አባቶች ስለሆኑ ለነጻነት የታገሉ ሰው ናቸው። በተለይ የነጭንና ጥቁርን አስመልክቶ ነው አሁን ማወራላችሁ። ቤታቸው እንዲፈርስ ተደርጎ አሁን በሌላ ቦታ በጥገኝነት እንዲኖሩ ተደርገዋል። ኢትዮጵያን ያስረከቡን አያቶቻችን ናቸው እንጂ ብልጽግና አይደለም። ተናስልኝ ተመልካቾቻችን እንግዲህ እንደምትመለከቱት ፕሮግራማችንን እየቀጠለ ነው። ዳጊ ምን አዲስ ነገር አለ? በተለይ በአርበኛ ጉዳይ ላይ በሰፊው በፌስቡክ ሲሰራጭ የነበረ ደስ የሚል ነገር አለ። በአጋጣሚ ይሄንን የጻፈው እዚህ ካናዳ ሚኖር የልጅ ልጃቸው ነው እና ያንን አስመልክቶ እስቲ አንተ ያለህን እስቲ ቀጥል ተናገር። አርበኛ ሻምበል ባሻ ንጋቱ ተክለ ሃይማኖት የልጅ ልጃቸው በአያቱ ላይ እየደረሰ ስላለው ከሰሞኑን የድል ቀን ተከብሯል። ዛሬ አርብ ማለት ነው። የናዚዎች መሸነፍ በሩሲያ በታላቅ ክብር በዓል እየተከበረ ነው። እንደሚታወቀው በተለያየ የዓለም ክፍል ለሀገራቸው ዋጋን የከፈሉ መስዋዕትነትን የከፈሉ ሀገርን ጠብቀው ያቆዩ ቬትራንስ የምንላቸው በጣም ትልቅ ቦታ ነው የሚሰጣቸው። በሀገራችንም እንግዲህ የድል ቀን ከጥቂት ቀናት በፊት ተከብሮ ነበረ። ሻምበል ባሻ ንጋቱ ተክለ ሃይማኖት ከ84 ዓመት በፊት የፋኖ ትግል ከራስ አበበ አረጋይ ጋር ያደረጉ ታዋቂ አርበኛ፣ ለትውልድ የሚተርፍ ታሪክ የተው የተጋደሉ አርበኛ ናቸው። እንግዲህ ረጅም እድሜ የሰጥቷቸው አሁን በ107 ዓመት እድሜያቸው ኡራኤል አካባቢ በራሳቸው ቤት ይኖሩ ነበረ። የልጅ ልጃቸው ለኛ እንዳሳወቀውና እንደገለጸው አያቱ ከሚኖሩበት ቤት አግባብና ትክክል ባለሆነ ሁኔታ ተገፍተው እንዲወጡ ተደርገው ያው አስቸጋሪ የሆነ ህይወትን እየመሩ ይገኛሉና ድምጻችንን አሰሙልን የሚል መልእክት አድርሶልናል። ፎቶአቸው፣ ታሪካቸው የተለያየ ነገር ብሬ እንግዲህ በዚህ በዶክሜንታችን ውስጥ ይገኛልና ይህንን ማሳሰቢያ ለመስጠት ነው። ቬትራንስ ለሀገራቸው የተዋጉ የቆሰሉ የደሙ በተለይ ደግሞ አሁን በህይወት ካሉ የተለየ እንክብካቤ ሊደረግላቸው፣ በህይወት የሌሉትም ደግሞ ላከናወኑት በጎ ተግባር ብዙ መታሰቢያ ሊደረግላቸው የሚገቡ ናቸውና እኚህ የ107 ዓመት አርበኛ ከፍተኛ የሆነ ጉዳትና በዚህ እድሜያቸው እንግልት ደርሶባቸዋልና የሚመለከታቸው አካላት አስፈላጊውን ማስተካከያ እንዲያደርጉ እኛም ደግሞ ግፊትና ጫና ማድረጋችንን እንቀጥላለን። እንግዲህ መቼም አርበኛ ሲባል እዚህ ሀገር ያው ታውቃለህ ምን ያህል እንደሚከበሩ። ታክሲ ውስጥ እንኳን ከ10 እስከ 15% ተቀንሶላቸው ነው የሚሄዱት። ሲቲዝን ናቸዋ፣ አገርን የጠበቁ ናቸዋ። ዛሬ ያለንባትን ካናዳን ያስረከቡን አባቶች ናቸዋ። ኤግዛክትሊ አባታችንም አያታችንም እንደዚህ አይነት ሰው ናቸው። በ107 ዓመታቸው ቤት አፍርሶ ማባረር አይ ዶንት ኖ ምን አይነት ሀገር ላይ እንዳለን አልገባኝም። እጅግ በጣም የሚያሳዝን ነው። እንደው ይሄ ነገር
እኛ መናገር የለብንም ነበር። የአርበኞች ቀን ሲፈልጉ አሰልፈው አርበኞች ጀግናዎች ብለው ቪዲዮ ይቀዷቸዋል። ዛሬ እንደ ቆሻሻ በየቦታው የምትጥሏቸው ሽማግሌ አባቶቻቸው ነገ ሽማግሌ ትሆናላችሁ። ፕሊዝ በተለይ የታሪክ ሰዎችን በተለይ ኢትዮጵያውያኖች በተለይ አገርን ከወራሪ ዛሬ የምንኖርባትና የምንኮራባትን ኢትዮጵያ ያስረከቡን አባቶች ስለሆኑ የኢትዮጵያ መንግስት በመጠንቀቅ ነው ማድረግ ያለበት። ፎቶአቸው ራሱ እኮ ሲያሳዝን ዛሬ ራሽያ ከሂትለር የተለያዩ ጦርነቶች ተካሂደዋል። እዚህም ካናዳ ተካሂደዋል። አንዱ አንዱን ያከብራል። የዛን ሰዓት ላይ ለነጻነት የታገሉ ሰው ናቸው። በተለይ የነጭንና ጥቁርን አስመልክቶ ነው አሁን ማወራላችሁ። እንግዲህ ተመልካቾቻችን እንደምትመለከቱት አሁን ስንነጋገር የአያቱን ታሪክ በፌስቡክ የጻፈውን ወንድማችንን በመስመር አላገኘነው ነበር። በአጋጣሚ ደውሎ ተሳክቶልናል። ጤና ይስጥልኝ፣ መስመር ላይ ይገኛል። እንደምን ሰነበትክ? ጤና ይስጥልኝ ወንድም ብርሃኑ፣ እንዴት ሰነበትክ? እንዴት ናችሁ ሁላችሁም? እስቲ በመጀመሪያ ራስህን ብታስተዋውቅስ? ኦኬ፣ ኃይሌ አሰፋ እባላለሁኝ። በቶሮንቶ ነዋሪ ነኝ። አመሰግናለሁ። እንግዲህ ኃይሌ በሰሞኑ በሰፊው መነጋገሪያ የሆነ ጉዳይ አለ። በተለይ የአያትህን ጀግንነት ሜዳሊያ የተሸለመ ጣሊያንን ያባረረ አያት አለ። ነገር ግን ዛሬ ቤታቸውን አፍርሰው የተለያዩ ቦታ። እስቲ መጀመሪያ ስለ አያትህ ንገረኝ። እስቲ ስለ ጀግንነታቸው መስማት እንፈልጋለን። አዎ፣ አያቴ ቡልጋ ነው የተወለደው። በ17 አመቱ ያው ጠላት ጣሊያን ሀገራችንን በወረረበት ሰዓት የደጃች ወይም ራስ አበበ አረጋይን ጦር ተቀላቅሎ በባዶ እጁ ነው በዱላ ገብቶ መጀመሪያው ቀን ነው ሲነግረኝ፣ ልክ እንደ ትላንትና ነበር የሚያወራኝ። በዱላ ከቀስ ብሎ 2 ጣሊያኖች ማርኮ ጎሮሯቸውን ይዞ አለቃው ጋር ያመጣቸዋል፣ የጦሩ አለቃ ጋር። እሳቸው ያዩና በጣም ተደስተው በጀግንነቱ ሰዎቹ የያዙትን ሙሉ መሳሪያ ይሰጠውና እንግዲህ ቲኔጀር ነበር፣ 17 አመቱ ነው። መሳሪያውን ከነ ሙሉ ዝናሩ ይዞ ተቀላቀለ ጦሩን። 5 አመቱን ያው በዱር በገደል ሲዋጋ እንዳሳለፈ ጥረት አድርጎ ነግሮኛል። ድል አድርጎ ከገባ በኋላም ያው መንግስት በዛ ወቅት የነበረው ያለ ስላሴ መንግስት ኒሻን ሸልሞታል። 1 2 3 4 ኒሻኖች አሉት በጀግንነቱ። ከዛ በኋላ የመጀመሪያዎቹ ማለት ይቻላል የመጀመሪያዎቹ ዘመናዊ ፖሊስ ተቋቁሞ የዛ አባል ሆኖ ከሪታየር እስከ ጡረታ እስከወጣበት ጊዜ በዛ አገልግሏል። ከዛ በኋላ ይገርማል። እኔ የገረመኝ ነገር ምን እንደሆነ ልንገርህ። ያቺ ይህን ሁላ ችግር ያመጣችው ህወሓት መለሰ ዜናዊ አንድ ወቅት ላይ በዓሉን የድል በዓሉን ያከብሩ ነበር እነሱ እና እነሱ እንኳን እንደዚህ ሀገር ይሄንን ያህል ጣጣ ያመጡብን፣ ይሄ ችግር የዘር በሽታ የተከሉብን ህወሓት መሪ መለሰ ዜናዊ ይሄንን እነዚህን ጀግኖቹን ሰብስቦ በወቅቱ ሜዳሊያ የወርቅ ሜዳሊያ ሰጥቷቸው ነበር። እንግዲህ አያቴ ብዙ አመት በፖሊስነት አዲስ አበባ፣ ብዙ ጊዜ ደግሞ የመጀመሪያውን የፖሊስነት ስራውን የሰራው አሩሲ ውስጥ ነው፣ አጠላ ምናምን አካባቢ። ከዛ አዲስ አበባ መጥቶ ብዙ እስከ ጡረታ እስከወጣበት ጊዜ ፖሊስ ሆኖ አገልግሏል። የሻምበል ባሻ ነው። ከዛ በኋላ አሁን እንደምታየው ይሄኛው ደግሞ በጣም የሚገርም ወረበላ መንግስት መጥተው በዓሉ አይከበርም፣ ሰዎቹ የት እንዳሉ አይታወቅም። ጀግኖቹን እንኳን ፈልጎ የሚያገኝ ፈልጎ ማግኘት ይቀር፣ ቤቱን አፍርሰው ይገርማል። በ3 ቀን ኖቲስ
መጥተው ቤቱን አፈረሱ እና እንግዲህ እነዚህ ሰዎች ያንን አካባቢ ያቀኑ ሰዎች ናቸው። ይገርማል። በ107 ዓመቱ ቀስ ብሎ በጓሮ በር ኡራኤል፣ ለምን ከኡራኤል ጀርባ ነው ቤቱ እና ኡራኤል ገብቶ አስቀድሶ ምናምን ይመጣል። አንዳንድ ጊዜ ሲደክመው አሁን እያረጀ በጣም ስለመጣ እስከ ቅርብ ጊዜ ይሄዳል በዛ ድረስ እና በረንዳ ላይ ሆኖ ነው የሚያስቀድሰው። ይሰማል በቃ ያ እንግዲህ እና ይህ ሰው አሁን በዚህ ሰዓት ላይ በዚህ ወቅት ላይ እንግዲህ ካለበት ቦታ ከዚህ ከኖረበት በቃ ህዝቡ ከሚያከብረው አብሮት እኔ የ100 ዓመቱ ልደት ሲከበር ልጆቹ በሙሉ ተሰብስበን ገብተን ነበረ። ውጭ ያሉትም በዛም እና ያን ጊዜ ፎክሮ ሁላ ነበረ። በጣም ይገርማል። ፎክሮ ሁላ ነበረ ስለዚህ ነገር እና በጣም ህወሓትን ይጠላ ነበር። አሁን ደግሞ የባሰ መጥቶ እንደዚህ ያደረጉት አሁን በጣም በአንድ ጊዜ ነው የወረደው። ለምን ያንን ወክ ያደረገ የነበረው ሰው አሁን ቁጭ ብሏል። በቃ ለምን ከኖረበትና ካቀናው ከተማ ተሰዶ አሁን ሌላ ትንሽ ከተማ ነው የሚኖረው የእናቴ እህት አክስቴ ጋር እና ያሳዝናል። አሁን ሳወራው እንኳን እንባዬን የሚመጣው ኢትዮጵያ በዚህ ወቅት ላይ እንደዚህ አይነት ደረጃ ላይ በመድረሷ የጥንቱን እየናቁና እየገፈተሩ ሌላ ነገር ማምጣት የት እንደሚያደርስን እንግዲህ እናየዋለን አብረን። ብርሃን በጣም የሚገርም ነው። በነገራችን ላይ ተመልካቾቻችን ፌስቡክ ላይ ያለውን ጽሁፍ ሳነብ እኔም ልቤ ነው የተነካው። ምክንያቱም እንኳን አይደለም አርበኛ እንኳን አይደለም ጀግና አንድ የእድሜ ገፋ ያለ ሰው መከበር ጥሩ ቦታ መሰጠት አለበት። ነገ ሁላችንም የት እንደምንደርስ አናቀም። ስለዚህ የኢትዮጵያ መንግስት በተደጋጋሚ እንዲህ አይነት ስህተቶች እየሰራ ስለሆነ ከስህተቱ መታረም አለበት እላለሁ። ኢትዮጵያን ያስረከቡን አያቶቻችን ናቸው እንጂ ብልጽግና አይደለም። ስለዚህ ኢትዮጵያ ያው ለዘላለም ትኑር። እንግዲህ ኃይሌ በዚሁ እሰናበታለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ይቅርታ ድንገት ስላገኘኸኝ በደንብ አድርጌ እንዳላብራራው ይገባኛል። ለማንኛውም እንግዲህ ታሪኩ ይሄው ነው። በሌላ ጊዜ በሰላም እስከምንገናኝ ቸር ይግጠመን። እናመሰግናለን። ቴንኪው። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። ዳግማዊ ወደ አንተ ልመለስ። በጣም ልብ የሚነካ ታሪክ ነው። የሻምበል ባሻ ንጋቱ ተክለ ሃይማኖት ታሪክ ነው። የ107 ዓመት አዛውንት አርበኛ ኡራኤል አካባቢ የሚኖሩ ከቤታቸው እንዲወጡ ተደርገው ቤታቸው እንዲፈርስ ተደርጎ አሁን በሌላ ቦታ በጥገኝነት እንዲኖሩ ተደርገዋል። እምነቴ ነው ይሄንን ሻምበል ባሻ ንጋቱ ተክለ ሃይማኖት ይባላሉ ፈጣን ምላሽ እንደሚገኝ አምናለሁ። እኚህ ሰው በህይወት እያሉ መካስ ይኖርባቸዋል። አዝነው በሀገር ላይ ይሄንን ባደረጉ ሰዎች ላይ አዝነው ማለፍ የለባቸውም። ይሄ መሆን የለበትም። ብርሃን ቴሌቪዥን እንግዲህ ይሄ ከኃላፊነቶቻችን መካከል አንዱ ነው። ሰብስክራይብ እንድታረጉ፣ ሼር እንድታረጉ፣ ላይክ እንድታረጉ በወራዊ $10 መዋጮ አባል እንድትሆኑ ጥያቄ እናቀርብላችኋለን። የውዴታ ግዴታችሁም ነው። ምክንያቱም ይህንን አይነት ጉዳዮች ስለምናነሳበት ነው። በብርሃን ቴሌቪዥን ሀገራችንን ሰላም ያድርግልን። በስልጣን ቦታ ላይ ለተቀመጡት ልብ ይስጥልን፣ ማስተዋል ይስጥልን ነው የምንለው። ትክክል ነው። ልቦና ይስጣችሁ። ምክንያቱም የሰው እንባ ጥሩ አይደለም። በ107 ዓመት አንድ ሰው ካለቀሰ ጥሩ አይደለም። እኔ እንዴት እንደሚያስቡት እኔ እንጃ። እኛውን በዚህ እድሜ ከእድሜ ተለቅ ያለ ሰው በጣም እንኳን ትልቅ ትንንሾችንም እንንከባከባለን። እንደው ምልህ በተለይ አቅሙ ያለው መንግስት እና በጣም እጅግ በጣም የሚገርም ነው። ብሬንደው እና ለማጠቃለል ያህል እኔ እዚህ ከምኖርበት አካባቢ ሰኒብሩክ የሚባል የቬትራንስ ሆስፒታል አለ። የሚታከሙበት እንኳን የሚያርፉበት የመጨረሻ ዘመናቸውን የሚያሳልፉበት እንኳን የሚገርም ፋሲሊቲ ነው። በጣም የሚገርም። ስለዚህ
ይሄንን ማድረግ ባይቻል እንደ ኢትዮጵያ አቅም እነዚህ ሰዎች ደግሞ ከሚኖሩባቸው ቦታ ማፈናቀል ደግሞ አግባብ አይሆንም። በዚህ አይነት አሳዛኝ ነገር ማጠቃለላችን ትንሽ እኔንም አሳዝኖኛል። እንግዲህ እንሰናበት። ኦኬ ተመልካቾቻችን እንግዲህ አሁን ጨርሰናል። በሚቀጥለው ሳምንት እስክንገናኝ ድረስ ደህና ሰንብቱ። እኔ ብርሃኑ ተክለ ሚካኤል እና ዳግማዊ ታሪኩ ነው ከዚህ ከቶሮንቶ ካናዳ። ጤና ይስጥልኝ። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ ጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳትዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።